አብያ በለው ነገሩ የተሻለ ማድረግ ኢትዮጵያ ቴሌቪዥን ነው። ተነስልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። ኢቲቪ 57 በምዕራፍ 3 ተመልሷል። በአጀንዳ የሚመራ ዘገባችንን አክለናል። ከኛ ጋር ስለሆናችሁ እንደሰታለን። አርዕስተ ዜናዎቹን እናስቀድማለን። የተቋማት ግንባታና ዝግጁነትን ማረጋገጥ የመንግስት አበይት ኃላፊነቶች ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የአዲስ አበባ ትናንትና ዛሬ ፍጹም የተለያዩ መሆናቸውን በእንግድነት የተገኙ ዓለም አቀፍ ተጽዕኖ ፈጣሪዎች በአድናቆት ተናገሩ። ባለፉት 6 ወራት የተከናወኑ ስራዎች የፓርቲውን የህዝብ ቅቡልነት ማሳደጉን የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራ ገለጹ። በስፖርት በ20ኛ ሳምንት የጣሊያን ሴሪኤ ዛሬ 2 ጨዋታዎች ይደረጋሉ። በአጀንዳ የሚመራ ዜናችን ዋና ጉዳያችን ነው። የሰዓቱ አጀንዳችን በዋናነት የአዲስ አበባ ገጽታ እያማረና የተዋበ መምጣት የበርካታ ሀገራት ጎብኚዎቹን ቀልብ እየሳበ መጥቷል። በዚህ ጉዳይ ላይ በስቱዲዮ ተጨማሪ መረጃ ሊያደርሱን የአዲስ አበባ ከተማ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ እንግዳችን ናቸው። ካፍታ ቆይታ በኋላ የምናገኛቸው ይሆናል። ከዜናዎቹ ጋር ሰለሞን ጡ መልሳ ነኝ። አብራችሁን ቆዩ። አሁን ባለው እኮ ራሱ አንድ እግሩን ጫካ አንድ እግሩን ቢሮ አድርጎ የልጆች እኮ አቅም ብቻ እኮ አይደለም። ከነ ምሪ ወዳጆ ጀርባም እንደነበርክ በራስ የሚነገርከኝ ነገር አለ። ያ ደብዳቤ ባላስፈላጊ ሁኔታ በመውጣቱ ሐሰተኞች በመገነናቸው በረጅም ዝምታ በረጅም ትዕግስት አሁንም እንደቀጠለ ያለበት ሂደት ነው ያለው። አንድ ቀን እኔ እኮ ባንዳ መሆን የማይገባኝ ሰው ነኝ። ከፍተኛ የሆነ አሻጥሮ ጋዜጠኞችን እና የመሳሰሉትን በመደለል የትግራው ያው እንደምታውቀው መዋቅር ነው ያመፀው። እዚህ ጋር ደግሞ ስታይ የሆነ አኩራፊ ቡድንና መንግስት የቀይ ባህርን አጀንዳ አነሳለሁ የሚል ከሆነ እኔ 4 ኪሎ ወረዋለሁ ያለ ኃይል ከመወያየት በኋላ መጋጨት አይቻልም ነበር። በነገር ላይ 2 በሀሳብ የማይስማሙ ካሉ ሁለቱን የሚያስታጥቁት አቅጣጫ የሚሰጡ በፋይናንስ የሚደግፉ ተቋማትን አውድመው አንድደው ብልጽግና እያሉ ይወጣሉ። ከዋጋ ይላሉ፣ አትደራደር ይላሉ። ለምንድነው አትደራደር? ለምንድነው አትወያይ? በውይይት ከተፈታለ ምን አስገድላል? ለምን ትሞታለህ? ሞኝ ነህ። ግሸን ማርያም እኮ ላይ 67 ሚሊዮን ብር ነው የዘረፈው። የመጨረሻው አማራጭ ኃይል መሆኑ ወይ ደግሞ መግደል መሆኑ በመንግስት ደሞዝ እየተከፈለው እየበላ ጫካ ያለውን ቡድን ግጭቱ እንዳይበርድም ይፈልጋል። ለምንድነው መቋቋሚያ የማይሰጥ? አይሰጥም። ጠመንጃ ብቻ የሚሰጥ ለምንድነው? እንድትገልና እንድትሞት ብቻ ነው የሚፈልገው። ስለ ሀገር በኢትዮጵያ ቴሌቪዥን ብቻ እንደዚሁም ደግሞ በኢቢሲ ዶት ስትሪም የሚተላለፍ ይሆናል። እንድትከታተሉት እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻግረናል።
የፋይናንስ ተቋማትን ማዘመን የጎደሉትን መሙላትና ዝግጁነታቸውንም ማረጋገጥ ላይ ሰፊ ስራ መሰራቱን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የዘመነ ባለው ኢኮኖሚ ላይ ተመጣጣኝ የሆነ ተቋም መገንባት ጊዜ የማይሰጠው መሆኑን ጠቅላይ ሚኒስትሩም አብራርተዋል። የፋይናንሻል ሴክተርን ለመለወጥ ሆም ግሮን ሪፎርም አጀንዳ አንድን ስንጀምር ተቋሞቻችን አይተን ነበር። አንዳንዶች ተቋሞች አሉ፣ ነገር ግን ሪኢንጂነሪንግ ይፈልጋሉ። ተቋሞቹ አሉ፣ በፖሊሲ፣ በስትራቴጂ፣ በአመራር፣ በአሰራር መዘመን አለባቸው። አንዳንዶች ተቋማት ደግሞ ሊኖሩን ሲገባ በሚያሳዝን ሁኔታ አልተፈጠሩም። ለምሳሌ የካፒታል ገበያን ብንወስድ ኢትዮጵያን የሚያክል በአፍሪካ ትልቅ ሀገር ትልቅ ኢኮኖሚ የሚያንቀሳቅስ ሀገር እንዴት ሳይኖረው ቆየ? ሩቅ ሳንሄድ ለምን ከኬንያ መማር አቃተው? ለምን ከናይጄሪያ መማር አቃተው? ምን ሆነን ነበረ የሚል ጥያቄ ያስነሳል። በሌሎቹም ሶቨሬን ዌልዝም እንደዚሁ በጣም ኢምፖርታንት ተቋም ነው። ቅድም ተገለጸው አልነበረንም። እነዚህን ባሉን ተቋማት ሰክተን ሀሳባችንን ማስቀጠል ስለማንችል በአዲስ መልክ እንዲዋቀሩ ሆኗል። አዳዲስ ፊቶች፣ አዳዲስ አመራሮች፣ አዳዲስ አሰራሮች ይዘው መጥተዋል። የኢትዮጵያ ኢኮኖሚ እየዘመነ ባለበት መንገድ እንደዚህ ያሉ ተቋማት ካልተገነቡ በስተቀረ ሀሳቡ ተሻግሮ ትውልድ ላይ ኢምፓክት ሊያመጣ ስለማይችል የተቋም ግንባታ ያሉትን ማዘመን፣ የሚጎሉትን መሙላት፣ ዘመን በሚዋጁበት አግባብ መስራት እና ማዘጋጀት ህልም ካለው ማንኛውም ኩባንያ ሀገር የሚጠበቅ ተግባር ስለሆነ እኛም በዚያው መንገድ ነው ተቋማት ግንባታ ላይ አተኩረን የሰራ ነው። እዚህ የቀረበው ብቻ አይደለም። ሎ ኢንፎርስመንት ኤጀንሲስ ቢኬድ ልክ እንደዚሁ አስደናቂ አዳዲስ ተቋማትም የነበሩም አሉ። በአርቲፊሻል ኢንተለጀንስ፣ በሳይበር ሴኩሪቲ የተለያየ ቦታ ብንሄድ ለትውልድ እጅግ አስፈላጊ የሚባሉ ተቋማት እየፈጠርን ያሉትን ደግሞ እያዘመን የኢትዮጵያን ኢኮኖሚ፣ የኢትዮጵያን ፍላጎት፣ የኢትዮጵያን ሳይዝ እና 130 ሚሊዮን ህዝብ መሸከም የሚችል አውድ ለመፍጠር ካለን መሻት ነው ተቋማት ግንባታ ላይ ትኩረት ሰጥተን የምንሰራው። የፋይናንስ ስርዓቱን ስብራቶች የሚጠግንና ችግሮችን መሸከም የሚችል ተቋም መገንባቱንም ጠቅላይ ሚኒስትሩ አንስተዋል። የኢትዮጵያ የፋይናንሻል ስርዓት አንድ ሰው ተንቀሳቃሽ ሀብት ቢኖረው ያንን እንደ ኮላተራል ወስዶ አያበድረውም። ብር ስላጣ ብቻ ያ ሰው ሀሳቡ ይመክናል። መቅጠር ሲገባው የሚቀጠር ሰው እያለ የሚቀጥር ሀሳብ እያለ በገንዘብ ምክንያት ኤምፕሎይመንት የወረደ ይሆናል። የተሳሰሩ ጉዳዮች ናቸው ማለት ነው። ዶላር የፕራይቬት ባንኮች ከሰበሰቡ በኋላ ለናሽናል ባንክ ያን ዶላር መስጠት ግዴታ ስላለባቸው አንጠቀምበትም በሚል እንዝላል መሆን ብቻ ሳይሆን ኢሌጋል የሆነ ስርዓት እንዲከተሉ ያደርጋቸዋል። ይሄ ሲሰናሰል የፋይናንሻል ሴክተሩ እያንዳንዱ በተን በማክሮ ሌቨል ባለ ችግር ታይቶ ካልተፈታ በስተቀር ኤኒ ሾክ፣ ለምሳሌ ኮሮና ሊሆን ይችላል፣ ድርቅ ሊሆን ይችላል፣ ጦርነት ሊሆን ይችላል። ኤኒ ሾክ መጥቶ ኢኮኖሚውን ሲያናጋ ያ ኢኮኖሚ እነዛን ችግር ተቋቁሞ ሀገርና ሕዝብ ሊያሻግር አይቻለውም። በዚያ ምክንያት ነው የፋይናንሻል ሴክተርን ማረቅ፣ ማስተካከል የማክሮ ስብራትን ከመፍታት አንጻር ከፍተኛ ድርሻ ስላለው የተለየ ግምት ሰጥተን የሰራ ነው። በገቢው ዘርፍ አሰራርን በማዘመንና የገቢ አማራጮችን ማስፋት በመቻሉ ከለውጥ በፊት ከነበረው የ6 ዓመት ገቢ ድምር ባለፉት 6 ወራት የተገኘው ገቢ ከፍተኛ ብልጫ እንዳለውም ጠቅላይ ሚኒስትሩ ገልጸዋል። ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል።
ይበልጣል ብቻ ሳይሆን በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን፣ በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። የኢትዮጵያ የፋይናንስ ዘርፍ ባለፉት የለውጥ ዓመታት በተደራሽነትና አካታችነት ከፍተኛ እድገት አስመዝግቧል። የባንኮች ቁጥር አሁን ላይ 32 የደረሰ ሲሆን ጠቅላላ ሀብታቸውም 5 ትሪሊዮን ብር ነው። ሳምሶን በላይ ዝርዝር ዘገባ አለው። የፋይናንስ ዘርፍ የአንድ ሀገርን የኢኮኖሚ እንቅስቃሴ በእጅጉ የሚወስን የእድገት ሞተር ነው። በኢትዮጵያም ዘርፉ ያለውን ከፍተኛ ጠቀሜታ በመረዳት ባለፉት የለውጥ ዓመታት የተለያዩ የሪፎርም ስራዎች ተከናውነዋል። ይህ ሪፎርም በኢትዮጵያ የፋይናንስ ዘርፉ በተለያዩ መለኪያዎች ፈጣን እድገት እንዲያስመዘግብ እያስቻለ ነው። በ2010 የነበረው የባንኮች ቁጥር 18 የነበረ ሲሆን አሁን ላይ 32 ደርሷል። ጠቅላላ ሀብታቸውም ባለፉት የለውጥ ዓመታት ከ1 ትሪሊየን ብር ወደ 5 ትሪሊየን ብር አድጓል። የኢትዮጵያ የባንክ ዘርፍ በተቀማጭ ሂሳብ፣ በቅርንጫፍ ቁጥር፣ በቁጠባ ማሰባሰብና በሌሎችም በርካታ መመዘኛዎች ከፍተኛ እድገት እያስመዘገበም ይገኛል። በተለይም የማክሮ ኢኮኖሚ ማሻሻያው የኢትዮጵያን የፋይናንስ ዘርፍ በማነቃቃት በኩል ጉልህ ድርሻ እንዳለው ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሰኔ ወር በፓርላማ ተገኝተው በሰጡት ማብራሪያ ላይ ገልጸዋል። በፋይናንስ ዘርፍ በዚህ ዓመት ብድር ከአምናው 75% ጨምሯል። ለግል ሴክተር 80% ሼር አላቸው። የፋይናንስ ሴክተሩ በእጅጉ ተነቃቅቷል። የማክሮ ሪፎርም ላይ ሊነሳ የሚገባው አንዱ በፋይናንሻል ሴክተር ላይ ያመጣው አዎንታዊ ውጤት 900 ቢሊዮን ዕዳ የነበረበት ንግድ ባንክ በተሰራው ሪፎርም ከንግድ ባንክ ወደ መንግስት በመዘዋወሩ እና ለንግድ ባንክ ተጨማሪ $700 ሚሊዮን ኢንጀክት ማድረግ በመቻሉ ንግድ ባንክ ድኗል፣ ፋይናንሻል ሴክተር ድኗል። ይሄ ሪፎርም ሌላ ሁሉ እንኳን ቢቀር ለረጅም ዘመን የነበረ ንግድ ባንክ ከመውደቅ ታድጓል ማለት ነው። ተደራሽነትና አካታችነት የፋይናንስ ዘርፍ እድገት ማሳያ ከሆኑ ወሳኝ ጉዳዮች በጉልህ የሚጠቀሱ ናቸው። የዲጂታል ፋይናንስ መስፋፋት የባንክ ቅርንጫፎች ተደራሽ ባልሆኑባቸው አካባቢዎች ጭምር ህብረተሰቡ አገልግሎቱን እንዲያገኝ እያስቻለ ነው። በኢትዮጵያ በዲጂታል መንገድ በዓመት የሚዘዋወረው ገንዘብ መጠን ባለፈው ዓመት 18.5 ትሪሊዮን ብር ደርሷል። ከካሽ ኢትዮጵያ ባለፉት 5 ዓመታት በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ምክንያቱም ኢትዮጵያ በየዓመቱ ካሽ ለማሳተም $100 ሚሊዮን ታወጣለች። ምክንያቱም የኛ ካሽ ከታተመ በኋላ የአያያዝ ስርዓታችን ችግር ስላለበት እንደምታውቁት ቶሎ ያ ገንዘብ አውት ኦፍ ኦርደር ይሆናል። አዳዲስ ብሮች ካልታተሙ በስተቀረ በነበረን ካሽ መገበያየት አንችልም። አሁን ዲጂታል የግብይት ስርዓቱ የካሹን ኦቨርቴክ በማድረጉ ብቻ በርካታ ሀብት ቀንሷል ለሀገራችን ማለት ነው። የወለድ ነፃ የባንክ አገልግሎትን ለማስፋፋት በተከናወኑ ስራዎች ባለፉት የለውጥ ዓመታት ከፍተኛ ውጤት ተገኝተዋል። ጠቅላይ ሚኒስትር አብይ አህመድም ለኢትዮጵያ የፋይናንስ ዘርፍ እድገት ላበረከቱት አስተዋጽኦ በፈረንጆቹ 2022 የግሎባል ኢስላሚክ ፋይናንስ ሽልማት ተበርክቶላቸዋል። አዳዲስ ምርቶች ለምሳሌ የኢንተረስት ፍሪ ባንክ የምንለው ኢስላሚክ ባንክ የሚባል ከወለድ ነፃ ባንክ ያደገበት መጠን በጣም የሚገርም ነው። አሁን ዲፖዚቱ ከ400 ቢሊዮን በላይ ሞቢላይዝ ማድረግ ችሏል። እንደምታውቀው 9 ያክል ባንኮች ቢኖሩም ሁሉም ባንኮች ብዙዎቹ በመስኮት የተለየ መስኮት ከፍተው እያስተናገዱ ነው። ቀጥለን ደግሞ የኢንተረስት ፍሪ ኢንሹራንስ፣ ሌሎች ለዜጎቻችን በሃይማኖታቸው ምክንያት እንደዚህ አይነት ባንክ አገልግሎት የሚፈልጉት የተሻለ ነገር ለማምጣት እየሰራን ያለ ነው። የፋይናንስ ዘርፉን ለውጭ ባለሀብቶች ክፍት በማድረግም የቴክኖሎጂ ሽግግርና ጠንካራ የውድድር ምህዳር ለመፍጠር ኢትዮጵያ እየሰራች ነው።
እነዚህ ሪፎርሞችም የኢትዮጵያን የፋይናንስ ዘርፍ ለሁሉም ዜጎች ተደራሽ ለማድረግና በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ትልቅ እገዛ የሚያደርጉ ናቸው። ጠቅላይ ሚኒስትር አብይ አህመድ በተቋማት ግንባታና በፋይናንስ ዘርፍ ማሻሻያ ላይ የተሰሩ የለውጥ ስራዎች የማክሮ ኢኮኖሚ ስብራቱን ከመጠገን ባለፈ የሀገር ሀብት ግልጽ ተገማችና ተጠያቂነት ባለው መልኩ ለዜጎች እንዲደርስ ያስቻለ መሆኑን ተናግረዋል። ጠቅላይ ሚኒስትሩ የኢትዮጵያ ፋይናንስ ተቋማትን ያሰባሰበው የኢትዮጵያ የፋይናንስ እመርታ ኮንፈረንስ ላይ መልእክታቸውን አስተላልፈዋል። በዚህ ጉዳይ ላይ ሪፖርተራችን ሮዛ መኮንን ተጨማሪው ልታደርሰን በቀጥታ መስመር ላይ ነች። ሮዛ መቀጠል ትችላለሽ። አመሰግናለሁ ሰለሞን። ቀደም ሲል አንተም እንዳልከው የፋይናንስ ምርታ ለኢትዮጵያ 6 ተቋማትን የባለፉት 5 ዓመታት ጉዟቸውን እንዲሁም ደግሞ ቀጣይ 5 ዓመታት ትኩረት አቅጣጫዎቻቸው ምን ይመስላሉ የሚለው ሀሳብ ላይ ትኩረት ያደረገ ኮንፈረንስ ተካሂዷል። በዚህ ኮንፈረንስ ላይ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችም የታደሙበት ነበረ። እንግዲህ ይህ ኮንፈረንስ ባለፉት 5 ዓመታት በተለይም የፋይናንስ ዘርፉን ነጥለን ብንመለከት ከፋይናንስ ዘርፉ ጋር ያሉ የሴክተር ተቋማትና በዘርፉ ላይ የሚንቀሳቀሱ የመንግስት ተቋማት የሄዱባቸው ርቀቶች እነዚህን የፋይናንስ አወቃቀሩ ወይም ደግሞ የፋይናንስ ሂደቶች በሀገሪቱ እንዲፈቱ ለማድረግ ከማክሮ ኢኮኖሚው ጋር እንደ አንድ ተወስዶ ማለት ነው ምን አይነት ርቀቶች ተጉዟል የሚለውን በስፋት የታየበት ነው። እንደሚታወቀው ከ7 ዓመታት በፊት የነበረው የሀገሪቱ የማክሮ ኢኮኖሚ ሁኔታ የሚታወቅ ነው። የብድር ጫና በሰፊው ያለበት፣ የዋጋ ግሽበቱ የተበራከተበት፣ እንዲሁም ደግሞ የውጭ ምንዛሪ እጥረቶች ያሉበት፣ የገበያ አለመረጋጋት ችግሮች ሀገሪቱ በእጅጉ የፈተናት እንደነበር የሚታወቅ ነው። የማክሮ ኢኮኖሚ ስብራቱም ከፍተኛ እንደነበረ እንደዚሁ የሚታወቅ ነው። ይህን ሂደት በማስመልከት ታዲያ የሀገር በቀል ኢኮኖሚ ማሻሻያ 1ና 2 ተከውነው ወደ ተሟላ የማክሮ ኢኮኖሚ ትግበራዎች መሄዳቸው የሚታወቅ ነው። በዚህ ርቀት ውስጥ ሁሉ ታዲያ ተቋማት እየተገነቡ መምጣታቸውን እነዚህ የተቋማት ግንባታ አብሮ የሄደ ስለመሆኑ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። የተቋማት ግንባታ በዋናነት ሰዎች የሁሉ ነገር መጀመሪያ የሆነው ሀሳብ ይሆናል። ያንን ሀሳብ የተሸከመ ግለሰብ ይኖራል። ነገር ግን ያ ሀሳብ ተሻጋሪ እንዲሆን ተቋማዊ እንዲሆን ህግጋት ግልጽ ተጠያቂ ሆኖ በተቋም ደረጃ ሊዋቀር ይገባል። ስለዚህ ዛሬ ላይ ያለን ሀሳብ ለነገ የሚያሻግር ለነገ ትውልድ ለዘመኑ የሚዋጅ ለማድረግ የግድ ተቋማቶች ተጠያቂነት፣ ግልጽነትና የህግ አሰራር ባለባቸው መልኩ መዋቀር አለባቸው። የነዚህ መዋቀር ነው ባለፉት ዓመታት የተመለከት ነው ብለዋል። ምክንያቱም በፋይናንስ ዘርፉ ላይ የነበሩ ተቋማቶች አቅም አልነበራቸውም። ነገር ግን እነዚህን እያንዳንዱ ተቋማቶች አስፈላጊ የሆኑት እንዲዋቀሩ ሰበር ብለው የነበሩት ችግር ውስጥ የነበሩት ደግሞ በተሻለ ሆነው እንዲሰሩ የማድረግ ስራዎች ናቸው የተከወኑት። በርካቶቹን ማንሳት እንችላለን ማለት ነው። ይህ አንዱ ሊነሳ የሚገባውና መንግስት ትኩረት ሰጥቶ የሄደበት አቅጣጫ ስለመሆኑ አንስተዋል። ከዛም ባሻገር ደግሞ የፋይናንስ ተቋማት ላይ የመጣው ሪፎርምና ማሻሻያ ብቻውን ተነጥሎ የሚታይ ስላለመሆኑ ነው የተናገሩት። የማክሮ ኢኮኖሚው አንዱ አካል የነበሩ ብቻውን የዋጋ ግሽበትን መዘናወጥተን ልንፈታው የምንችለው ጉዳይ አይደለም። ተደማሪ የሆኑ እርስ በርስ የተያያዙ ችግሮችን በማክሮ ኢኮኖሚ ደረጃ ነው ልንፈታው የምንችለው በሚል የፋይናንስ ማሻሻያው አስፈላጊ ነት ከዛ ጋር ተያይዞ የመጣና ትልቅ ውጤት የመጣበት ስለመሆኑ አንስተዋል። እንዲሁ እንግዲህ እነዚህ 6 ተቋማት ያልናቸው የገንዘብ ሚኒስቴር፣ የገቢዎች ሚኒስቴር እንዲሁም ደግሞ የኢትዮጵያ የካፒታል ገበያ ባለስልጣን፣ የኢትዮጵያ ኢንቨስትመንት ሆልዲንግስ፣ የብሔራዊ ባንክ ከዛም በተጨማሪ የኢትዮጵያ የኮሙኒኬሽን እንደዚሁ ባለስልጣን ያለበት ነው። እነዚህ ሂደቶች ታዲያ እነዚህ ተቋማት ባለፉት 6 ዓመታት በየዘርፋቸው ትልቅ የሆኑ ለውጦችን ማስመዝገባቸው ይፋ የተደረገበትም ቆይታ ነበረ። በገቢ ደረጃ በፊት ከነበረው በ5 ዓመታት ውስጥ 5 እጥፍ ገቢው የሀገሪቱ አድጓል። ከዛ በተጨማሪ ከውጭ የድጋፍም እንደዚሁ ወደ 25 ቢሊዮን ዶላር መገኘት ችሏል። ይህ ለከፍተኛ ኢንቨስትመንቶች ትልቅ ትርጉም ያለው እንቅስቃሴ ስለመሆኑም ተነስቷል። የዋጋ ግሽበትን ብንመለከት ወደ ነጠላ አሃዝ መውረድ የቻለበት ነው። አጠቃላይ የዋጋ ግሽበት አሁን ላይ ከ9.6 በመቶ አካባቢ ደርሷል። ይህ ማለት እስከ 30 በመቶ ያደገበት ጊዜ የዋጋ ንረቱ እንደነበር ይታወሳል። ይህ በብሔራዊ ባንክ በተሰሩ ትልቅና ቆራጥነት የተሞላባቸው ማሻሻያዎች ዋጋ ግሽበቱን መቆጣጠር መቻልና ወደ አንድ አሃዝ ማውረድ መቻሉ እንደዚሁ የተመላከተበት ነው። በገቢዎች ላይ የተሰራው ስራ በተመሳሳይ ትልቅ ለውጥ የመጣበት አሁን ላይ በዚህ አመት እንኳን በገቢ ደረጃ ከ2 ትሪሊየን በላይ ሀገሪቱ ገቢ ለመሰብሰብ አቅዳ እየሰራች ነው። ባለፉት 6 ዓመታት የተሰበሰበው ገቢ የፌዴራል ጠቅላይ ሚኒስትር እንዳሉት ማለት ነው ባለፉት 5 ዓመታት ያልተሰበሰበ ትልቅ መጠን ያለው ስኬት የተመዘገበበት ነው። ይህ የታክስ መሰረትን ታች ያለውን በማስፋት እንዲሁም ደግሞ አውቶሜት በማድረግ ዜጎች ቶሎ የግብር ስርዓቱ ውስጥ ገብተው እንቅስቃሴ እንዲያደርጉ ግብራቸውን በአግባቡ እንዲከፍሉ በማስቻል የተገኙ
ውጤቶች ስለመሆናቸው አንስተዋል ማለት ነው። የካፒታል ገበያ አዲስ ሀሳብ ተደርጎ ሊቆጠር የሚችል ነው። የሀሳብ ኖሯቸው ነገር ግን ገንዘብን መገብየት ያልቻሉ ሰዎች እንዲገበዩ በማድረግ ረገድ ለውጥ እንዲመጣም ያስቻለ ስለመሆኑ አንስተዋል። ስለዚህ እያንዳንዱ የተሰሩ ስራዎች ላይ በየሴክተሩ በተለይ የኢንቨስትመንት ሆልዲንግስም እንደዚሁ ልናነሳ እንችላለን። ኪሳራ ላይ የነበሩ ተቋማት፣ የብድር ጫና የነበረባቸው ተቋማት ናቸው። አሁን ትልቅ ትርፍ ያመጡ ተቋማት ሆነዋል። ትርፍ ብቻ አይደለም፣ ለመንግስት ትልቅ የሆነ የግብርን በመክፈል ረገድ ተጨማሪ አቅም እየሆኑ መጥተዋል። በቴሌኮሙኒኬሽኑ በተመሳሳይ ሰፋፊ የሆኑ ስራዎች እንደዚሁ የተሰሩባቸው አግባቦች እንዳሉም ነው የተመላከተው ማለት ነው። ስለዚህ የፋይናንስ ስርዓቱ አጠቃላይ እምርታዊ ለውጦች ላይ እንደሆነና ይህ ደግሞ ዜጎች ተገማች የሆነ ግልጽ የሆነ ተጠያቂነት ያለው እያንዳንዱ ዜጋ እያንዳንዱን ሀብት ለመካፈል የሚችልበት ወይም ደግሞ ተደራሽ እንዲሆን። አመሰግናለሁ ሮዛ። ዜናዎቻችን እንደቀጠሉ ናቸው። የኢፌዴሪ ፕሬዚደንት ታዬ አጽቀሥላሴ በኢትዮጵያ አዲስ የተሾሙ የተለያዩ ሀገራት አምባሳደሮችን የሹመት ደብዳቤ ተቀበሉ። ፕሬዚዳንት ታዬ አጽቀሥላሴ በኢትዮጵያ አዲስ የተሾሙት የጣሊያን፣ ጀርመን፣ ሞሪሸስ፣ ዛምቢያ፣ የኪርጊስታን አምባሳደሮችን የሹመት ደብዳቤ ነው የተቀበሉት። በተመሳሳይም ፕሬዚዳንቱ የጆርዳን፣ የኒውዚላንድ፣ የደቡብ ሱዳንና ቡርኪና ፋሶ አምባሳደሮችን የሹመት ደብዳቤም ተቀብለዋል። በተጨማሪም የሞዛምቢክ፣ ኬንያ፣ ቤላሩስ፣ ፊሊፒንስ እና ላቲቪያ ሀገራት አምባሳደሮችን በብሔራዊ ቤተ መንግስት ፕሬዝዳንት ታዬ አጽቀሥላሴ የሹመት ደብዳቤያቸውን ተቀብሏቸዋል። በኢትዮጵያ ሀገራቸውን ወክለው የተሾሙት አምባሳደሮችን በቆይታቸው ከኢትዮጵያ ጋር በፖለቲካ፣ በኢኮኖሚ፣ በህዝብ ለህዝብና በሌሎችም መስኮች ግንኙነቶችን ይበልጥ እንዲጠናከር ለማድረግ እንደሚሰሩ ተናግረዋል። የማክሮ ኢኮኖሚ ማሻሻያ ሪፎርም ይበልጥ ውጤታማ እንዲሆን የሀገራቸው ፖሊሲ ጋር በማጣጣም እንደሚያግዙም አምባሳደሮቹ መናገራቸውንም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገልጸዋል። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም የግምገማ መድረክ በሆሳና ከተማ እየተካሄደ ነው። መድረኩ ትናንት የተጀመረ ሲሆን በዛሬው ዕለት ባለፉት 6 ወራት የተከናወኑ ተግባራት ሪፖርቶች፣ በመንግስትና ፓርቲ ቅንጅት የተሰሩ ክህሎት መር የሥራ ዕድል ፈጠራ እንደዚሁም የገበያ ማረጋጋት ሥራዎች ቀርበው ውይይት ተደርጎባቸዋል። ብልጽግና ፓርቲ ውጤታማ ተግባራትን ማከናወኑን የገለጹት የብልጽግና ፓርቲ ምክትል ፕሬዚዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አደም ፋራህ ባለፉት 6 ወራት የተከናወኑት የፖለቲካና የልማት የመልካም አስተዳደር ስራዎች የፓርቲውን የህዝብ ቅቡልነት ማሳደጉን ገልጸዋል። ባለፉት 6 ወራት የሰራናቸው ስራዎች የፖለቲካ ስራዎች እና በተግባር ደግሞ በልማት፣ በሰላም፣ በመልካም አስተዳደር የሰራናቸው ስራዎች የህዝብ ቅቡልነታችንን አሳድጓል ብለን መውሰድ እንችላለን። ለዚህ እንደ ማሳያ የምንጠቀመው አንደኛ ህዝባችን አጀንዳዎቻችንን እየገዛ መሆኑን ማየት ይችላል። ከግድቡ ወደ ወደቡ የሚለው የትም ቦታ እንሰማለን። የፓርቲያችንን ውጤቶች ይመሰክራል ህዝቡ። ይህን ሰርታቸው መድረክ በከፈትን ቁጥር ቆጥሮ ነው የሚያስቀምጠው 1 2 3 ብሎ ማለት። አንዳንዶች አመራራችን አባላችን ከሚገልጸው በላይ ቆጥሮ ያስቀምጣል። የቅቡልነት ማደግ ሌላው ማሳያ ህዝባችን ለሀገር ለህዝብ የሚጠቅም አጀንዳ ይዘን ስንቀር ይደግፈናል፣ ይሳተፋል፣ ይተባበረናል። ኮሪደር ልማት ይሰራ ብቻ ስላልን እኮ የሚሳካ አይደል? ህዝቡ በደንብ ካልተቀበለውና ካልተባበረው በስተቀር በስንዴ ራሳችን እንቻል፣ ለስንዴ ምርት ምቹ የሆኑ ቦታዎችን ለይተን እንጠቀም ያልነው ህዝቡ ባያምንበት ባይሳተፍ እኮ የሚሳካ አይደለም። ፓርቲው የኢትዮጵያን ስብራቶች ለመጠገን ስራዎችን እያከናወነ እንደሚገኝ የገለጹት አቶ አደም ፋራህ በዚህም ፓርቲው ችግር ፈቺ መሆኑ በህብረተሰቡ መታመኑንም ገልጸዋል። የህዝብ ቅቡልነትን እያሳደገልን ያለው የኢትዮጵያን ስብራቶች ለመጠገን የምናደርገው ጥረት፣ ህዝቡ የሚያነሳቸውን አንገብጋቢ ጥያቄዎች ለመመለስ የምናደርጋቸው ጥረቶች ናቸው። ለምሳሌ አገልግሎት አሰጣጥ ሲሪየስ ችግር እንደሆነ በየመድረኩ ይነሳል። ስለዚህ መሶብ የአንድ ማዕከል አገልግሎት ማዕከላትን እናስፋፋ ብለን ህዝቡ ያን ጥረት በማየት
እያደነቀን ያለው ማለት እየደገፈን ነው ያለው። በጥቅሉ ህዝቡ የብልጽግናን ችግር ፈቺነት ያምናል። ብልጽግና እንደ ችግር ፈቺ ያያል። ምክንያቱም በየመድረኩ እና በተለያየ መልክ ያሉትን ችግሮች 1 2 3 ብሎ ነው የሚቆጥሮ የሚነግረን። ከዚሁ ጋር ተያይዞ የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህን ጨምሮ የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ መድረክ ላይ የተሳተፉ የሚገኙ የብልጽግና ፓርቲ አመራሮች በማዕከላዊ ኢትዮጵያ ክልል ሆሳና ከተማ የተሰሩ የልማት ስራዎችን ጎብኝተዋል። በከተማም የተሰራውን የኮሪደር ልማት ስራ እድሳት የተደረገለትን የአቢዮ ኤርሳሞ ስታዲየም፣ የሃዲያ ብሔረሰብ ባህላዊ ሁነቶች መከናወኛ ሃዲ ነፈራን ተዘዋውረው ጎብኝተዋል። በአጀንዳ ወደሚመራው ዘገባችን ተሻግረናል። የመዲናችን አዲስ አበባ ለውጥ በርካቶችን ያስደመመ ዛሬም ምሳሌ ሆኖ መቀጠሉን ያንጸባረቀ ነው። የአዲስ አበባ ትናንትናና ዛሬ ፍጹም የተለያዩ መሆናቸውን በእንግድነት የተገኙ ዓለም አቀፍ ተጽዕኖ ፈጣሪዎች በአድናቆትም እየተናገሩ ናቸው። ለውጡ አፍሪካውያን ወንድሞች የእኛን ከተማም እንዲህ ብትሆን እስከ ማለት ያደረሳቸው ነው። ሀብታሙ ተክለስላሴ በዚህ ጉዳይ ላይ ዝርዝር ይዟል። ዓለም ምን እየሆነ ነው፣ ምን እየተካሄደ ነው ብሎ ተነጋግሯል። ከዓመታት በፊት ያዩዋት እንዲያው እንዳስቀመጧት ተጠብቃቸው ይመስል በተቀያየረው ነገር ተደምመዋል። አፍሪካዊቷ ፈርጥ ነፃነትን እየተናገረች ካማረባችሁ አይቀር እንደኔ እያለች ስሟን ሆና መጠራት ጀምራለች። አዲስ አበባ ሰውና ተሽከርካሪ እኩል የሚጋፉበት መንገድ፣ ተጠራርጎ ከተማውን ለመልቀቅ ክረምት የሚጠብቅ ቆሻሻ፣ በደሳሳ ጎጆ የተጀቦነ በሽታ ቀላቢ የወንዝ ዳርቻ፣ በኮሰመነ መንደር የጥግግት የውጥንቅት ሕይወት፣ እነዚህ የአዲስ አበባ መልኮች ነበሩ። ዛሬስ ለውጡ ግልጽ፣ ልዩነቱም የሚታይ ነው። መንገዶቿ ሰፍተውና ተሽቀርቅረው፣ ሕንፃዎቿ አሸብርቀው፣ መታያ መድመቂያ ስፍራዎቿ ዘምነዋል። ወንዞቿም ዳርቻቸው ቀልብ ገዝቶ ኩልል ያለው ውሃ የሚመላለስባቸው ሆነዋል። በየቦታው የተሰየሙ የህዝብ መዝናኛ አረንጓዴ ስፍራዎች ነዋሪው በቀን ብቻ ሳይሆን በምሽትም እንዲመርጣቸው አድርጓል። አፍሪካውያን ወንድሞችን ከተሞቻችን እንደ አዲስ አበባ ካልሆኑማ ያስባላቸውም ይኸው ነው። በአዲስ አበባ ጎዳናዎች ላይ ሳሽከረክር ደስ ያለኝ በምሽት የሚንቀሳቀሱ ሰዎችን ታያላችሁ። እጅግ የዘመነች ንጹህና ነፃ ሆናችሁ የምትንቀሳቀሱባት በመሆኗ በምሽት የምታዩት ሁሉ የሚማርኩና የተለወጠች ከተማ ሆናለች። በቅርቡ አዲስ አበባ ነበርኩ። ካረፍንበት ሆቴል እስከ አፍሪካ ህብረት ዋና ቢሮ በተጓዝንበት ጊዜ ስንነጋገር የነበረው ስለምንም ሳይሆን ስለ ከተማው እድገትና ለውጥ ነበር። በአዲስ አበባ እነሱ ያደረጉትን ለምን ማድረግ አንችልም እያልን ስንወያይ ነበር። ክቡር አፈ ጉባኤ፣ ከ5 ዓመት በፊት እዚያው ነበርኩ። አሁን ተመልሼ ስሄድ ላውቃት አልቻልኩም። ትላንት ውልባጣ የተዘበራረቀ የከተማይነት መንገድ አይደለም የአፍሪካ የኢትዮጵያ መዲናነቷን በማይመጠን ዝቅታ የነበረች ከተማ በሰፋፊ መንገዶቿ በማራኪ ጎዳናና መዝናኛዎቿ አቧራዋን ስታራግፍ በተገለጡ አዳዲስ የቱሪዝም መዳረሻዎቿ በሌላው ዓለም አይቶ ይህንን ስለ ሀገር ይላለው ኢትዮጵያዊም ድንገት መጥቶ እግሩ ለረገጠ እንግዳም ሰነባብቶ ከዓመታት በፊት ለሚያውቃት ቤተኛም ለሁሉም አይን የምትሞላ ለማሳየት ለማስጎብኘት የማይሸማቀቁባት ደግሞም በኩራት የሚያሳዩት ሆናለች። ቀሪውን ዓለም ለማየትም እድል የነበራቸው እግራቸው ሲረግጥ የአዲስ አበባን በልዩነት ተደንቀው ተገርመው አንስተዋል። I'm about to show y'all a drone shot of Ethiopia. It looks crazy at night. I can't even tell if they seen it or not. But chat, this is the nightlife of Ethiopia, chat. Oh my gosh, yo. Just landed in Addis Ababa, Ethiopia,
አዲስ አበባ ኢትዮጵያ ደርሻለሁ። ይህ ያላሳየዋችሁ አፍሪካ ነው። አድምጡኝ። እዚህ በጣም ንጹህ ነው። ህዝቡም በጣም ደግ ነው። አፍሪካ ውስጥ ያሉ እጅግ ረጃጅም ህንፃዎች ያሉበት ነው። ይቺ የአፍሪካ የወደፊቷ ናት። እዚህ በመሆኔ በጣም ደስ ብሎኛል። አየሩ ንጹህና አዲስና ተስማሚ ነው። 48 ሀገራትን ተጉዣለሁ። ይህ ሀገር ይህ ከተማ ግን ይለያል። ተመልከቱ፣ በጣም ደስ ይላል። የፓን አፍሪካኒዝም ማህፀን የነጻነት እናቷ ኢትዮጵያ ጌጥ የሆነችውን ውብ ከተማ ኮሪደር ዛሬም በመሪነትና በተምሳሌትነት መዝለቋን አስመስክሯል። አሁን እንግዳ መጥቶ ታሪካችንን እኛነታችንን ማየት ፈልጎ የመበልጸግ ተስፋና የዛሬ ትጋታችንን መመልከት ሽቶ የት ምን ላሳይ የሚል ጭንቀት የለም። በጥረት እንደ ስሟ በሆነችው ከተማ ጥቂት መንቀሳቀስ ብቻ። አዲስ አበባ ምን ያህል አረንጓዴ እንደሆነችና እንደተዋበች እየተናገርኩ ነበር። በክቡር ጠቅላይ ሚኒስትሩ የተጀመረው የአረንጓዴ አሻራ ምን ያህል ፍሬ እንዳፈራ የተመለከትንበት ነው። ዛሬ ጠዋት የተከልናቸው ችግኞች የዚሁ ኢኒሼቲቭ ትንሽ ማሳያዎች ናቸው። ግንኙነታችንም እንደሚያድግ የተከልናቸውም ችግኞች ያድጋሉ። ስምን የመሆን ጉዞ ከዚህም በላይ ተፈላጊና ተናፋቂ እንዲሁም ተወዳጅ ለነዋሪውም ምቹና ጤናማ የመሆን መንገድ አሁንም አልቆመም። በዓለም ፊት የመደመር መንግስት ከተሞች ከዘመናቸው ጋር እንዲዘምኑ የሰጠው ልዩ ትኩረትና እይታ ይህንን ውጤት አምጥቷል። አዲስ አበባ ዛሬ ከሚመሰከርላት በላይ የመሆኗ ነገር አይቀሬ ሆኗል። እንግዲህ አጀንዳችን አዲስ አበባችን የአማረችና የተዋበች መምጣቷ ይታወቃል። በዚህ ጉዳይ ላይ ደግሞ በርካታ ጎብኚዎች ወደ ሀገራችን እንዲተሙ አስተዋጽኦ አድርጓል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሱን የአዲስ አበባ ከተማ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ ስቱዲዮ ተገኝተዋል። እንኳን ደህና መጡ። እንኳን ደህና ቆያችሁ። በመደመር መንግስት እሳቤ እንግዲህ በአዲስ አበባ እየተገነቡ ያሉ የተለያዩ የልማት ፕሮጀክቶች የከተማዋን ገጽታ ከመቀየር ጀምሮ የነዋሪውን ተጠቃሚነት ከማረጋገጥ አንጻር ምን አበርክቶ እያከናወኑ የሚገኙት? መልካም እንግዲህ ባለፉት የለውጥ ዓመታት በቱሪዝም ዘርፍ በርካታ የሆኑ ስራዎች ተሰርተዋል። እንደ ሀገር ከኢኮኖሚ ማሻሻያዎች ዋነኛው ተደርጎ እንደ አንድ ዘርፍ ተወስዶ በሀገር በቀል ኢኮኖሚ ማሻሻያ አንዱና ዋነኛው የኢኮኖሚ ምሰሶ ተደርጎ እየተሰራበት ነው ያለው። ይሄ በፖሊሲ ደረጃ በመደገፍ ብቻም ሳይሆን ደግሞ በተጨባጭ መሬት ላይ ስራዎችን በማውረድ በጣም ከፍተኛ የሆነ ስራዎች ተሰርተዋል። በተለይ ከዚህ በፊት በሀገራችን ከፍተኛ የሆነ ችግር የነበረው የቱሪዝም መዳረሻ ልማት ነበር። እነዚህ ልማት ከመሰረቱ መቀየር የሚችል ትልልቅ ፕሮጀክቶች በሀገር ደረጃ ተቀርጸው እውን እንዲሆኑ ተደርገዋል። እነዚህ በሀገር ደረጃ የተሰሩት ደግሞ እንደዚሁ በከተማ አስተዳደሩ ደረጃም ደግሞ ያን ምሳሌ በመውሰድ በጣም ከፍተኛ የሆኑ ስራዎች ተሰርተዋል። ከቱሪዝም መዳረሻ ልማት ብቻም ሳይሆን አጠቃላይ ከከተማ ስራ የከተማ ልማት ስራም ጭምር በርካታ ስራዎች መሰራት ተችሏል። እንግዲህ አንዱና ዋነኛው ለዚህ ለቱሪዝም እድገቱ ከፍተኛ የሆነ አስተዋጽኦ አበርክቷል ተብሎ የሚታመነው የኮሪደር ልማት ነው። እንግዲህ የኮሪደር ልማት ከመሰረቱ እሳቤው የህዝቡን ተጠቃሚነት ማረጋገጥ፣ ለህዝቦች ከተማዋን ለህዝቡ ምቹ የማድረግ ስራን የመስራትን አላማ አንግቦ የተነሳ ስራ ነው። ስለዚህ ከመሰረቱ ከስራው ጀምሮ ህዝቡ እንዲሳተፍ ከማድረግ አንጻር በርካታ ስራዎች ሲሰሩ ቆይተዋል። በሂደትም ህዝቡ የራሱ ልማት መሆኑን ካረጋገጠ በኋላ ደግሞ ከልማቱ ተጠቃሚ እንዲሆን እንደዚሁም ደግሞ ይህን የልማት ስራ እንዲያስቀጥል ከማድረግ አንጻር ከፍተኛ የሆነ ርብርብ የተደረገበት በተጨባጭም ደግሞ ለውጥ ያመጣበት ነው። እንግዲህ የኮሪደር ዴቨሎፕመንት የመሰረታዊ የሆነ የህዝቡን የልማት ፍላጎት የመሰረተ ልማት ፍላጎት ብቻ ያሟላም ብቻ አይደለም። በተለይ ደግሞ ለቱሪዝም ዘርፉ ይዞት የመጣው በረከት በጣም ከፍተኛ ነው ብሎ መውሰድ ይቻላል። እንዳጠቃላይ በቱሪዝም ልማት አንጻር አንድ ወይም ሁለት ሶስት የቱሪዝም መዳረሻን የመገንባት ስራ ብቻ ሳይሆን መዲናዋን እንደ መዲና ወይም ደግሞ ከተማችንን እንዳጠቃላይ የቱሪዝም መዳረሻ እንድትሆን መሰረት የጣለ ስራ ነው የተሰራው ማለት ነው። ከዚህ አንጻር የህዝቡ ተጠቃሚነትን በዚህ ረገድ እየሰፋ የመጣ ከመሰረቱም እንደ መርህም ተከትሎ ህዝቡን ተጠቃሚ የሚያደርግ ሰው ተኮር የሆነ የልማት ስራም እንደመሆኑ መጠን ከመጀመሪያውም አሳታፊ የሆነ ስራ ስለተሰራ በዛ ረገድ ህዝቡ እየተሳተፈ ተጠቃሚነቱም እየተረጋገጠ የመጣበት ሁኔታ ነው ያለው ማለት ነው። እንደ ምሳሌ ለማንሳት በአጠቃላይ በከተማው የሚሰሩ ልማቶችን እንደ ምሳሌ አንድ ሁለት ሶስት ለማንሳት የጤና መሰረተ ልማቶች ይዘረጋሉ። የጤና መሰረተ ልማቶች የነዋሪውን የከተማውን ነዋሪ ፍላጎት ወይም ደግሞ የጤና አገልግሎት ከመስጠት ባሻገር ከተማዋ የጤና ቱሪዝም ማዕከል እንድትሆን የራሱ የሆነ አበርክቶ አለው። በትራንስፖርቴሽን ዘርፍ ብንወስድ፣ በከተማ ልማት ብንወስድ፣ በአጠቃላይ
የህብረተሰቡን ተጠቃሚነት የሚያረጋግጥ ስራ ናቸው። ጎን ለጎን ደግሞ ለቱሪዝም ኢንዱስትሪ ያላቸው አበርክቶ እጅግ ከፍተኛ ነው ብሎ መውሰድ ይቻላል። በዚህም የለውጥ አመታት ወይም ደግሞ የኮሪደር ዴቨሎፕመንት ስራም አንጻር ስናይ የቱሪዝም እድገቱ ከጊዜ ወደ ጊዜ እጅግ በሚገርም ሁኔታ የቱሪስት ፍሰቱም ጭምር እየጨመረ ያለበት ሁኔታ ለመታዘብና ለማየት ችለናል። መልካም። በዚህ የልማት ስራ እንግዲህ የገዘፈ እቅድ በጥራትና በፍጥነት 24/7 በመስራት በመፈጸም ረገድ ሌላም ስኬት የታየበት ነው። ይሄ የልማት ስራ በዋናነት እንግዲህ አዲስ አበባችን የኢትዮጵያውያን ዋና ከተማም የዲፕሎማቲክ ማዕከል መሆኗ ይታወቃልና ገጽታን የሀገሪቱን ገጽታ ከመገንባት አንጻር ሌሎች ሀገራትም እንዲነሳሱ በማድረግ ረገድ ምን ሚና ተጫውቷል ይላሉ? እንግዲህ በአጠቃላይ የእሳቤ ለውጥ የመጣበት ነው። አመለካከት ላይ ከፍተኛ የሆነ ለውጥ ያመጣ ስራ ነው የተሰራው። የእሳቤ ለውጥ፣ የእይታ ለውጥ የመጣበት ከፍተኛ ስራ ነው ብሎ መውሰድ ይቻላል። እንግዲህ አንተም እንዳነሳኸው መዲናችን የአፍሪካ መዲና ነች። ከፍተኛ የሆኑ ወይም ደግሞ በርካታ የዓለም አቀፍ ተቋማት የዲፕሎማቲክ ከተማ ነች ብለን መውሰድ እንችላለን። ከዚህ አንጻር እያንዳንዱ በከተማዋ የሚሰሩ ስራዎች ቀጣይነት ያላቸው ዓለም አቀፍ ስታንዳርድንም ጭምር የጠበቁ ማዕከል ያደረጉ ስራዎች ናቸው ሲሰሩ የቆዩት። እንደ ምሳሌ ለማንሳት ከኮንፈረንስ ቱሪዝም አንጻር እንኳን ብናየው ከዚህ እንደ ከተማችን የተሰሩ በርካታ ልማቶች ለምሳሌ ለማንሳት የአድዋ ሙዚየም፣ አዲስ ኢንተርናሽናል ኮንቬንሽን ሴንተር ያለንን የታሪካችንን የማሳወቅ የማስቀጠል ጉዳይ እንዳለ ሆኖ ከተማዋ ደግሞ በቱሪዝም ኮንፈረንስ ማዕከል እንድትሆን ከማድረግ አንጻር ያላቸው አበርክቶ በጣም ከፍተኛ ነው። ለዚህ ነው እንግዲህ የልማት ስራው በአንድ በኩል የህዝቡንም ተጠቃሚነት እያረጋገጠ በሌላ በኩል ደግሞ የቱሪስት ፍሰቱ ወይም ደግሞ ለቱሪዝሙ ምሰሶ እንዲሆን ጭምር ታሳቢ ተደርጎ የተሰራበት ሁኔታ ነው ያለው። እንግዲህ ይሄ በአጠቃላይ በተለይ የኮንፈረንስ ቱሪዝም ደግሞ የከተማዋን ገጽታ ከመገንባት አንጻር ያለው ሚና በጣም ከፍተኛ ነው ብሎ መውሰድ ይቻላል። ባለፈው ዓመትም ለዛ ነው ምናልባት በቁጥር በጣም ከፍተኛ የሆነው በአንድ ዓመት ብቻ ከ150 በላይ ዓለም አቀፍ ኩነት አዲስ አበባ ላይ ማድረግ የተቻለው እነዚህ የልማት ስራዎች እውን ስለተደረጉ ነው ማለት ነው። ዘንድሮም እንኳን በጣም በከፍተኛ ቁጥር የኮንፈረንስ ቱሪዝም መዲናችን ላይ እየተደረገ ነው ያለው። ይሄ በአጠቃላይ የከተማዋን እይታ የቀየረ ለዓለም የከተማችን ምንነት ማንነት በደንብ ይፋ ሆኖ የታየበት ከኛም አልፎ ደግሞ ዓለም ዊትነስ ያደረገው የመሰከረው በጣም ትልቅ ለውጥ ነው። ከፍተኛ የሆነ የልማት ስራ ነው የተሰራው። እነዚህ እንግዲህ ለሌሎች ሀገሮችም ጭምር ምሳሌ የሆኑበት ሁኔታ ነው ያለው። በርካታ የሀገር መሪዎች ወደ ሀገራችን ለኮንፈረንስ ሲመጡ ይሄን እውነታ መናገር ችለዋል። ይሄን እዚህ የተደረገውን ልማት ወደ ሀገራቸው ለማስቀጠል ያላቸው ፍላጎት ከፍተኛ ነበር። ይሄ ብቻ አይደለም፣ በየጊዜው የተለያዩ ልኡካን ቡድኖችንም ጭምር ወደ መዲናችን እየላኩ ልምድ የመቅሰም ከዚህ ልምድ ወስዶ ደግሞ ወደ ሀገራቸው ተመልሶ ስራ የመስራት አዝማሚያዎች በጣም በከፍተኛ ሁኔታ ወደ መዲናችን እየጨመረ ነው። ስለዚህ በአጠቃላይ የከተማችን የልማት ስራ አጠቃላይ የከተማችንን መልካም ገጽታ የገነባ ብቻም ሳይሆን የሀገራችንንም ጭምር መልካም ገጽታ የገነባ ስራ ነው ብሎ መውሰድ ይቻላል። አቶ ሁንዴ ከበደ የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር ስቱዲያችን ተገኝተው ለሰጡን ጊዜ የተሟላና ለተደራጀ እንደዚሁም ለተብራራ ማብራሪያው ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ። ሰው 2800 ከአንድ ሺህ ብር በላይ ከሆነ ማለት ነው የሚከፍለው። ሽልማት አለው እኮ አስበሽዋል? ግን ሽልማቱ ቢደርስ ካርዶ ያሸልሞታል። ከ1000 ብር ጀምሮ በኢትዮጵያ ንግድ ባንክ የፖስ ማሽኖች ክፍያ ሲፈጽሙ የ10,000 ብር ሽልማት እንደሚያገኙ ያውቃሉ? እያንዳንዱ ግብይት ወደ ሽልማት ያደርሱታል። ከታህሳስ 22 እስከ የካቲት 21 2018 ዓ.ም በኢትዮጵያ ንግድ ባንክ የፖስ ማሽኖች ግብይት ለሚፈጽሙ 300 ዕድለኞች ለእያንዳንዳቸው የ10,000 ብር ሽልማት አዘጋጅተን እየጠበቅኑት ነው። በባንካችን ካርዶች ይገበያዩ፣ ይሸለሙ። ደንብና ግዴታዎች ተፈጻሚነት አላቸው። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው።
የጥምቀት በዓልን ምክንያት በማድረግ ኪን ኢትዮጵያ የባህል ቡድን በኢትዮጵያ ለመጀመሪያ ጊዜም የጥበብ ስራዎቹን በጎንደር ያቀረበ ይገኛል። የባህል ቡድኑም ከዚህ ቀደም በተለያዩ ዓለም ሀገራት እየተዘዋወረ ኢትዮጵያ የማስተዋወቅ ስራዎች ሲያከናውን የነበረ ሲሆን ዝግጅቱ ኢትዮጵያን በጎንደር በሚል መሪ ሀሳብ እየቀረበ የሚገኘው በ16ኛው የባህል ሳምንት ነው። ዝግጅቱም የኢትዮጵያውያንን አብሮነትና የህዝብ ለህዝብ ግንኙነት ይበልጥ ለማጠናከርም ታሳቢ አድርገዋል። የባህልና ቱሪዝም ሚኒስትሯ ሸዊት ሻንካ በተለያዩ የሀገራችን ክፍሎች የተውጣጡ የሀገር ሽማግሌዎችንና የመንግስት የስራ ኃላፊዎች እንደዚሁም የጎንደር ከተማ ነዋሪዎች በዝግጅቱ ላይ ታድመዋል። በሀገር ቤት ደረጃ ጉዞውን በጎንደር የጀመረው የኪን ኢትዮጵያ የጥበብና የባህል ቡድን ከዚህ ቀደም በሩሲያና በቻይና የኢትዮጵያን ጥበብ፣ ባህል፣ ታሪክና የከፍታ ዘመን ግስጋሴ ለዓለም አስተዋውቀዋል። በመጨረሻም ስፖርት። በ20ኛ ሳምንት የጣሊያን ሴሪኤ ዛሬ 2 ጨዋታዎች ይደረጋሉ። ሴስክ ፋብሪጋስ ኮሞ ኤሲ ሚላንን የሚያስተናግድበት ጨዋታም ተጠባቂ ነው። በውድድር ዓመቱ አስደናቂ ብቃት እያሳየ የሚገኘው ኮሞ በደረጃ ሰንጠረዡ 6ኛ ላይ ነው የሚገኘው። በአንጻሩ 2ኛ ደረጃ ላይ የሚገኘው ኤሲ ሚላን ጨዋታውን ማሸነፍ ከመሪው ኢንተር ሚላን ጋር ያለውን የነጥብ ልዩነት ወደ 3 እንዲያጠብም ያስችለዋል። በሰንጠረዡ ግርጌ ላይ የሚገኘው ሄላስ ቬሮና ቦሎኛን ያስተናግዳል። በውድድር ዓመቱ 2 ጨዋታዎችን ብቻ ያሸነፈው ቬሮና በ13 ነጥብ የመጨረሻው 20ኛ ደረጃ ላይ ነው የሚገኘው። በአንጻሩ በደረጃ ሰንጠረዡ 9ኛ ላይ የሚገኘው ቦሎኛ ይህን ጨዋታ በድል የሚወጣ ከሆነ ደረጃውን ወደ 9ኛ ያሻሽላል። ኢቲቪ 57 ከኢትዮጵያ ቴሌቪዥን በምዕራፍ 3 ለሰዓቱ የተዘጋጁት መረጃዎቻችን እነዚሁ ናቸው። ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ሰለሞን ጡ መልሳን ዜናዎቹን እየመራው ከስቱዲዮና ስርጭት ባለሙያዎች እንደዚሁም ደግሞ ከዜና ክፍል አብታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።